እምነት ካለን በጎነት አለ። እሺ በጎነት ካለን ዕውቀት አለ። እሺ በዕውቀት ላይ ራስ መግዛት አለ። ራስን በመግዛት መጽናት አለ። እንዴት ታዲያ እግዚአብሔር መምሰል የሚቻለው? በጣም የሚገርማችሁ ከዚህ ቀጥሎ ያለው ንግግር ነው። እሺ እግዚአብሔር በመምሰልስ ጭራሽ የሀገር ንጉሥ ጮማ እየቆረጠ ጠጅ እየተጎነጨ የሚኖር ነው እኔም በቅድስና ይበልጠኛል? አዎ እንደሱ እንኳን አላገለገልከኝም አለ። መሄድ አለብኝ አለ። ቤተ መንግስት ደጃፍ ላይ ቆመ። ማን ሲባል አባ ዳንኤል ነኝ። ማንን ፈልገ? ንጉሱን ፈልጌ ነው። ንጉሱ ዘንድ ገባ። ሲገባ ንጉሱ ግርማ ሞገሱን ለብሶ ወርቀ መንግስቱን አድርጎ ካባውን አድርጎ ቁጭ ብሎ አየው። አሁን እግዚአብሔር አምላክ ይሄን ነው እንደዚህ ያማረ ልብስ የሚለብሰው ነው ከኔ እንደዚህ የሚያወዳድረው አለ። ከዛ ምግብ ይቅረብላቸው እንግዶ መጡት ሲባል ምግብ ሲበላ ሲቀርብ አባ ዳንኤል እኔ አልበላም፣ እኔ መነኩሴ ባህታዊ ነኝ፣ ቅጠል ምናምን ነው በለዋል። መመጻደቁ ነው በስቤቱ። እንደ እግዚአብሔር መልካም ፍቃድ የምንማማርበት የትምህርታችን ርዕስ ጨምሩ በሚል ይሆናል። ይህንን እንግዲህ ባለችን ትንሽ ደቂቃዎች የእግዚአብሔርን ቃል የምንማማርበት ነው። የምናገኘው በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ በሚል ይሆናል። ሐዋርያው ቅዱስ ጴጥሮስ ሁለተኛ መልእክቱን የላከበት ምክንያት አምነው በክርስትና እምነት ኖረው ተጠምቀው ዳሩ ግን ካመኑ በኋላ ምግባር አያስፈልግም ለሚሉ ክርስቲያኖችና በተለያየ በሐሰት ወንድሞች በመናፍቃን ሐሳውያን በሆኑ መምህራን ሲስቱ ለነበሩ ክርስቲያኖች የተላከ መልእክት ነው። ሁለተኛ የጴጥሮስ መልእክት ከአንደኛው የሚለየው ካልዕ ተባለበት ምክንያት ሁለተኛው የጴጥሮስ መልእክት መሰረታዊ ምክንያቱ ይሄ ነው። ሐዋርያው ቅዱስ ጴጥሮስ ዋና መልእክቱ ምንድነው? በእኛ በሐዋርያት ያገኛችሁትን አማናዊ የሆነውን ወንጌል ጠብቃችሁ መኖር ብቻ ሳይሆን የሆነ ክርስትና ኖሬዋለሁ፣ በሐዋርያት ትምህርትም እየተማርኩ ነው፣ የሐዋርያት ትምህርትም አግኝቼዋለሁ። ይሄንን አማናዊ ትምህርት ካገኘው ተዘባንኜ እንደፈለኩኝ ልቀመጥ፣ እንደፈለኩኝ ልሁን። አንድ የእውነቱን ከተገኘ ከዚህ በለጠ ምን አለ? አይከብድም። ክርስትና ለካ በሐዋርያት ስብከት ማመን ነው፣ ቀጥሎ መጠመቅ ነው፣ ስጋው ደሙ መቀበል ነው። አለቀ። ክርስትና ማለት እኮ ይሄ ነው ለሚሉ ሰዎች ማለት በተለይ አሁን አብዛኛው እንደምታውቁት በእኛ ኦርቶዶክሳውያን በዚህ ዘመን ያለ ሰው በዚህ የሚዘናጋ ነው ይመስለው አይደል? በቃ ከተማረ ከተጠመቀ ኳስ ጨዋታ ነው ያለው። ቤተክርስቲያን ትዝ የምትለው የጥምቀት ቀን ነው፣ የገና ቀን ትዝ ትለዋለች። እሱንም የወደደው ቫይቡን ወዶት ነው። ኤቨንቱ ደስ ይላል፣ ምዕመኑ ደስ ይላል፣ ሰብሰብ ሲል ይወዳል። አላያችሁም? ደመራ ላይ የሚገኝ ሁሉ ኦርቶዶክስ ነው እንደ ካምፋየር ስለሚያስበው እኮ ነው። እነዚህ ክርስቲያኖች መሰረታዊ ችግራቸው የነበር ክርስቲያኖች ናቸው እኮ ወደ መንፍቅና አልገቡ። ነገር ግን ካመንንና ከተጠመቅን ከቆረብን በኋላ ምንድነው የሚያስፈልገን? ከዚህ የበለጠ ምግባር ምን ያደርጋል? የትስ ቦታ ብውል አልካድኩኝ፣ ጣዖት አላመለኩኝ፣ ምን ችግር አለው የሚሉ አሉ። ሐዋርያው ጴጥሮስ ምን አላቸው ታዲያ? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ ስለዚህ ምክንያት አለ ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ። በእምነታችሁ ምን ጨምሩ? በጎነት። አያችሁ፣ እምነት አላቸው። በእምነታችሁ ላይ ግን በጎነት ጨምሩ። በዚህ አጋጣሚ በነገራችን ላይ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ጀምረን ክርስቲያናዊ የእድገት ደረጃ ነው የሚያሳየው። ሲኩዌንሱ ራሱ እንዴት እንደሚከታተል ማለት መጀመሪያ እምነት ያስፈልጋል። የምንም ነገር መሰረት እምነት ነው። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። ብንሰብክ፣ ብንቀድስ፣ ብናመሰጥር፣ የፈለገ ነገር ብናደርግ የመጀመሪያው ነገር መሰረቱ እምነት ነው። መተንኛ አሳት በኩራት ብንሰጥ፣ ገንዘብ ብናስገባ፣ የሚገርም ሰባኪ የሚገርም ዘማሪ ቢሆን የፈለገ ቢፈምስ እግዚአብሔር አምላክ መጀመሪያ የሚያየው ይሄ በእምነት የተደረገ ነው። እምነት አለህ ነው። ስለትን ስታስገባ ከልብ አምነህብኝ ነው። አሳት በኩራት ስታመጣ እንካ በንካ እያልክ ነው ወይስ ደግሞ ለእግዚአብሔር መስጠት እንደማበደር አድርገህ አስበህ ነው? በዚህ አጋጣሚ ምእመናን በእምነት እግዚአብሔርን ደስ ማሰኘት ካልቻለን በምን ነገር ደስ ማሰኘት አይቻልም። ስለዚህ ከለበስናቸው ልብሶች የበለጠ ፊታችን ላይ ቆመን ከምንታይበት የአንገታችን ማህበል የበለጠ እግዚአብሔር አምላክ ሁሉን ነገር የሚፈትሸው በእምነት መሆን አለመሆኗል። ለምን ይመስላችኋል? አንድ ሰው ጥምቀት ጠበል ሲጠመቅ አንዱ ይድናል፣ አንዱ ሳይድን ይመጣል። ጠበሉ እኮ አንድ ነው። አንቺን ፈውሶ እሷን ለምን ከለከለ? ከብዙ ምክንያቶች መካከል አንዱ ምንድነው? እኛ እምነት የለንማ። እኛ የምንሄደው ልሞክረው እንመጣለን፣ ሌሎች ደግሞ ልድን ነው የሚሄደው ይላሉ። ሁለታችን ዓላማችን ይለያያል። አይታችሁ
ጠበል እኮ አንድ አይነት ጠበል ነው። ጠበሉ ለማናችንም እኮ ያዳላ። አንዱ ምክንያት ነው ያቀረብኩላችሁ ይሄ ነው ብቻ እያልኳችሁ አይደለም። አንዱ ግን እምነት ሰላም ትልቅ ወሳኝነት አለው። ለዛም ነው እኛ ብዙ ጊዜ እግዚአብሔር እንከታተላለን፣ መንፈሳዊ ዕውቀት በጣም አለን፣ የቤተክርስቲያን ትምህርት መሰረታዊ ትምህርቱን እናውቃለን፣ እምነት ግን የለም። ከኛ በኋላ የመጣ ሰው ድኖ ተፈውሶ ስለተሳክቶ ሄደ። እኛ ለምን? መሰረታዊ ጉዳይ እምነት ነው። እምነት ብቻ ግን በቂ አይደለም። እንደምታውቁት ከአምስቱ ሶላዎች ከፕሮቴስታንቶች እኛ የሚለየን ኦርቶዶክሳዊ መምናን የሚለየን እምነት ብቻ ባለማለታችን ነው። በእምነት ላይ ምን ጨምሩ ነው ያለው? በጎነትን ጨምሩ። ብትጨምሩ ጥሩ ነው አይደለም። አያችሁ፣ ቢሆን ችግር የለውም ለማለትም አይደለም። ምን ይቀብ የሚል ቃል ተጠቀመው። በእምነት ላይ ምን ጨምሩ? በጎነትን። አሁን ጨምሩ 4 ነጥብ አያደርገውም። እዛው ቁጥር 6 ላይ በበጎነትም ዕውቀትን ጨምሩ። አያችሁ፣ አሁን መንፈሳዊ ዕውቀት ከዚህ በኋላ ነው የሚመጣው። ብዙ ሰው በቤተ ክርስቲያን በተለይ ሰንበት ተማሪ ነበር፣ በተለይ መሪጌታ ነኝ የአብነት መምሪያ የሚል ሰው ምን ፍቅር ነው የሚገባው? እዚሁ ስለሚገባ እምነት የለም በጎነት የለም። እዚህ ላይ ዕውቀት ይዘራል። አይበቅልማ። እየሰማችሁ ነው ክርስቲያኖች? አያችሁ እንዴት አድርገን ራሳችን ማሳደግ እንዳለብን። መንፈሳዊ ዕውቀት አያስፈልግም አይልም። ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ነገረ ቤተ ክርስቲያን መማር አያስፈልግም አላለንም። እያለን ያለው በእምነታችሁ በጎነትን ካለ በኋላ በበጎነት ላይ ምን ጨምሩ? ዕውቀት። ዕውቀት የሚመጣው ከዚህ በኋላ ነው። አማናዊ የሆነ እምነት በሌለበት ይሄ ጠበል ልክ ነው አይደለም ብለ እየተጠራጠረ የሚማረው እምነት ምን ያደርግለታል? እምነት የለውም። ይሄ ስጋው ደግሞ ነው አይደለም ያለ እየተጠራጠረ የሚቆርብ ሰው ምን ያደርግለታል? ይሄ ጠበል ውሃ ነው አይደለም እያለ የሚጠመቅ ሰው እንዴት ይፈውሳል? መጀመሪያ እምነት። በዚህ ይሄ እምነት ምን ያስፈልጓል? በጎነት። ጠማማ የሆነ እምነት አይደለም እኮ በጎነት። አሉ እኮ እምነት ኖሯቸው ግን ጠማማ የሆኑ ሰዎች አሉ። እኔ አታምኑኝም፣ በቃ እኔ በቤተ ክርስቲያን መደራደር አልፈልግም የሚል ሰው አለ። እምነት እኮ አለው፣ በጎነት የለም። በበጎነት ላይ ምን ጨምሮ የሚለው? ዕውቀት። ስለዚህ ኮርስ መማር ያለብን ከዚህ ሁለቱን ደረጃ ካለፍን በኋላ ነው። ክርስቲያኖች አሁን በቤተ ክርስቲያናችን ለመጽናት ከሚያስፈልጉ መሰረታዊ ጉዳዮች አንዱ እምነት ያስፈልገዋል፣ በጎነት ያስፈልጋል፣ ከእንደገና ምን ያስፈልጋል? ዕውቀት ያስፈልጋል። እሺ ዕውቀት በቂ ነው አይደለም። በበጎነት ላይ ዕውቀትን ካለ በኋላ በዕውቀት ደግሞ ራስን መግዛት። እንዳትታበይ ከኔ የተገኘነው ዕውቀት ነው እንዳትል ራስን ግዛው። አይታችኋል። አሁን ትልቁ ችግር ደግሞ እዚህ ጋር አለ። ዕውቀት አለ ግን ራሱ ማይገዛ። እዚህ ደረጃ ይደርስና ደግሞ የሚታበይ ሰው አለ። ራስን መግዛት ካለ በኋላ ራስንም በመግዛት መጽናት፣ በመጽናትም እግዚአብሔርን መምሰል። አይቶ እግዚአብሔርን መምሰል ምኑ ጋር ነው? ከዕውቀት ቀጥሎ አይደለም። መጀመሪያ ራስን መግዛት። ራስን በመግዛት ምን አለው? መጽናት። በመጽናት ምን አለው? እግዚአብሔርን መምሰል። ቴዎሲስ ማለት ይሄ ነው። ስለዚህ ኦርቶዶክሳዊ ሕይወት ማለት የነ ቅዱስ ጴጥሮስ ወንጌል ትምህርት ማለት እቺ ናት። እኛ የያዝናት ትምህርት እቺ ናት። ምን የምትል? መጽናትን። ወደዛ ወደዚህ የማትል አማናዊት የሆነች እምነትን ከበጎነት፣ በጎነት ከዕውቀት። ያችሁ ዕውቀት ላይ ራስ መግዛት ከሌለ አንችልም። አልገጠማችሁም? የሚገርም እኮ ቤተክርስቲያን ልጅ ነበር፣ ይገርመኛል ዕውቀቱ፣ የሚገርም ነበር ስብከቱ፣ ምን ሆኖ እንደዚህ ወደቀው ምትሉ ሰው አይደል? ራስን መግዛት ጨምሩ ነው የሚለው። በነገራችን ላይ አይ እንዴት ብሎ ጴጥሮስ እንደመጣ ሂደቱ እምነትን አስቀድሞ፣ የምንም ነገር መሰረት እምነት ነው። ስናስቀድስ እኮ አምነን ነው። ጻድቃኔ ማርያም እንሄድ እኮ አምነን ነው አይደል? ሳናመን ነው። ጉባኤ ሰርክ እኮ የምንመጣው አምነን ነው። ኪዳን የምናደርሰው እኮ አምነን ነው። ልጃችንን ክርስትና የምናስነሳው አምነን ነው። በተክሊል የምንጋባው በቁርባን የምንጋባው አምነን ነው። ፍትሐት እኮ የሚደረግልን አምነን ነው። ያላመነ ሰው ፍትሐት ይደረግለታል። ኦርቶዶክስ ያልሆነ ሰው ፍትሐት ይደረግለታል። ያለ እምነት ቅዳሴ ማሰኘት አይቻልም። ቢቀደስ ቢሰበክ ቢዘመር ምንም ቢደረግ ያለ እምነት አይቻልም። በዚህ እምነት ላይ ግን በጎነት እጅግ በጣም አስፈላጊ አሏ። እምነት ኖሯቸው ጠማማ የሆነ ሰው አለ። ለዛ ነው በጎነትን ጨምሩ ካላለ በበጎነት ላይ ዕውቀትን ጨምሩ። ብዙዎቻችን እንደዚህ አይነት ሰዎች አለን። በቤተ ክርስቲያን ነገር የማይደራደር ግን የቤተ ክርስቲያን ዕውቀት የሌለው ሰው። ጳውሎስ እንደዚያ፣ ጴጥሮስ እንደዚያ አላለም። አንዳንዱ ደግሞ በጣም የቤተ ክርስቲያን ጥልቅ ዕውቀት አለው፣ እምነት ግን የለው። ሁለቱም የተከለከለ ነው።
አያችሁ፣ በእምነት ላይ በጎነት፣ በበጎነት ላይ እውቀት አስፈላጊ ነው። ሰንበት ትምህርት ቤት ገብቶ መንፈሳዊ ኮሌጅ ገብቶ የአብነት ትምህርት ገብቶ የቤተክርስቲያን ትምህርትን ማወቅ እውቀት ግድ ነው። ግን ከምን ቀጥሎ? ከእምነት ከበጎነት ቀጥሎ። በእውቀት ላይ ብቻ መቆም ደግሞ የተከለከለ ነው። ራስን መግዛት። ውዳሴ ከንቱ ማያጠቃው ማን ነው? በሰበከው ስብከት፣ ባስተማራቸው ትምህርቶች፣ ባሳተማቸው መጻሕፍቶች፣ በቀደሰው ቅዳሴ፣ በተረጎማቸው መጻሕፍቶች ያልታበየ ማን ነው? ራስን መግዛት። ራስን በመግዛት ምን አለ? መጽናት። ለዛሬ አይደለም። የሆነ ቀን ጉባኤ በቃ ምእመናን ተረጋጉ ብሎ ትሁት መምሰል አይደለም፣ መጽናት። ወዛዝለፈ ትዕግስቶ ውእቱ ይድኅን ነው የሚለው። እስከ መጨረሻው በትዕግስት የሚጸና ምን ይላል? ይድናል። መጽናት ስትጸና ከዛ ኋላስ እግዚአብሔርን መምሰል ቴዎሲስ የሚባለው ይሄ ነው። እኔ ክርስቶስን እንደመመስል እናንተ ማንን ምሰሉ አለ? እኔ ምሳሌ። እግዚአብሔር መምሰል የሚቻለው እዚህ ደረጃ ስንደርስ ነው። ስለዚህ ለምን አቃተን ካላችሁ እዚህ ደረጃ አልደረስንም። እምነት አለ። እምነት ካለን በጎነት አለ። እሺ በጎነት ካለን እውቀት አለ። እሺ በእውቀት ላይ ራስ መግዛት አለ። ራስን በመግዛት መጽናት አለ። እንዴት ነው እግዚአብሔር መምሰል የሚቻለው? በጣም የሚገርማችሁ ከዚህ ቀጥሎ ያለው ንግግር ነው። እሺ እግዚአብሔር በመምሰልስ? እግዚአብሔርን በመምሰል የወንድማማች መዋደድን አየህ። ፍቅረ እግዚአብሔር ሲኖርና እግዚአብሔርን ስትመስለው ወንድምህን ትወደዋለህ። አያችሁ፣ ምክንያቱም ወንድምህን የምትወደው መጀመሪያ እግዚአብሔር በመምሰል ነው። ከዛ የወንድማማች መዋደድን በወንድማማች መዋደድ ደግሞ ፍቅርን ጨምሩ ካለ በኋላ እነዚህ ነገሮች ለናንተ ይላል። እንዲህ ከላይ ዘረዘራቸው። እነዚህ ነገሮች ለናንተ ሆነው ቢበዙ አለ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል ካለ በኋላ እነዚህ ነገሮች የሌሉት እውር ነው። እግዚአብሔር ከዚህ ይጠብቀን። ምንድነው አለ? እሺ አሁን በዚህ መሰረት አሁን እጅ አውጡ ብንባል ይሄ መስፈርት አሟልቻለሁ። ያሟላ ሰው ምንድን ማለት? አይናማ ነው ማለት። የሌለው ሰው ምንድነው? እውር ነው። ቃሉ ራሱ አይከብድም። እነዚህ ነገሮች እኮ ለሚለው እኮ እነዚህ ነገሮች የሌሉት ሁሉንም እኮ ነው። በከፊል አንዷን አይደለም። እነዚህ ነገሮች የሌሉት እውር ነውና። በጣም የሚገርማችሁ ቃል በቃል ቁጥር 9 ላይ ያለቃል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 9 ላይ እነዚህ ነገሮች የሌሉት እውር ነውና ይላል። እውር ደግሞ የት ነው የሚሄደው? ብቻውን መሪ ከሌለው። አይችሁ፣ ለዚህ ነው ፍሬ ያላፈራ ነው ማለት ነው። ሰንበት ቤት ቆይተናል። በጣም እድሜ ያስቆጥረናል። ብዙ መጽሐፍት አንብበናል። ብዙ ቦታ ሰብከናል። ብዙ ቦታ ዘምረናል። ግን እውር ነን። ለምን? አይችሁ፣ ጴጥሮስ ያለውን ቃል አልተቀጣ። አሁን እኮ ምንም አንድምታ ውስጥ አልገባንም። እንደው ቃል በቃ ዝም ብሎ ስታነቡ ራሱ ነው የሚመራችሁ። ራሱ እነዚህ ነገሮች የሉት ሰው እውር ነው። ስለዚህ ምን አድርጉ? ጨምሩ። በቃ ምን? እምነት ካለን በጎነት፣ በበጎነት ላይ እውቀት፣ እውቀት ላይ ራስን መግዛት ጨምሩ። ራስን በመግዛት ላይ መጽናትን ጨምሩ። በመጽናት ላይ እግዚአብሔር መምሰል ጨምሩ። እግዚአብሔርን በመምሰል ወንድማማች መዋደድን ጨምሩ። በወንድማማች መዋደድ ደግሞ ፍቅርን ጨምሩ። እነዚህ ነገሮች የሌሉ ሰው ምንድነው አለ? እውር ነው። በጣም ነው የሚከብደው አይደል? በእግዚአብሔር ሰንታኔ ማን ነው አይናማ? ለዚህ እኮ ነው በነገራችን ላይ የልብ አይናችን እግዚአብሔር አምላክ እንዲያበራልን ነው መጸለይ ያለብን። አይነ ልቦናችን ያብራልን ይባል የለ? የልባችን አይን መብራት አለበት። ለምን ይመስላችኋል? በራእይ ዮሐንስ ላይ ያለውን ሰው አይን አለኝ ትላለህ እንጂ አይነ ስውር ማን በሆነን ማን በነገርህ አለ የሚል የሎዶቅያን ቤተክርስቲያን ለመሰላችሁ። ሎዶቅያ ላይ በጣም በአይን ሕክምና የታወቀ ባለሙያ ነበር። አንተ ስትታይ አይን አለኝ ብለህ ታስባለህ እንጂ አይነ ስውር መሆንህን ማን በነገረህ? ለማንኛውም ለአይንህ የሚሆን ኩል ከኔ ግዛ ይላል እግዚአብሔር አምላክ። ንስሐን እኮ ነው። ለዚህ ኩል መኳል አይደለም ማለት ነው። አያችሁ፣ ትልልቅ አይን መያዝ አይደለም ማለት ነው። መልካም ሆኖ መገኘት አይደለም ማለት ነው። እግዚአብሔርን የሚገዛው ይሄ ነው። እመቤታችን ትዝ ትላታለች አይደል? በቅዳሴ ማርያም ላይ እግዚአብሔር አብ በሰማይ ሆኖ ምስራቅንና ምዕራብን ሰሜንና ደቡብን ሁሉ ተመለከተ። ምን መልክን አየ? ብሔር ነው ያየው። ተመለከተ፣ ተነፈሰ፣ አሻተተ። እንዳንቺ ያለ አላገኘም። ያንቺ መዓዛ ወደደ፣ ደምግባትሽንም ወደደ። የሚወደው ልጅ ወደ አንቺ ሰደደ። ከምን በኋላ? በሰማይ ሆኖ ካየ በኋላ ተመለከተ። ከዛ ተነፈሰ፣ አሻተተ። ያንቺን መዓዛ ወደደ። መዓዛ ድንግልናዋን፣ መዓዛ ቅድስናዋን ወደደው። እውነት ቢያሻትት ግቢ ገብርኤል ላይ ማን ያገኝ ይሆን? እግዚአብሔር በሰማይ ሆኖ ቢያሻትት ማን አለ እዚህ ውስጥ በቅንነት የሚያገለግለኝ? ማን ነው በቅድስና የሚያገለግለኝ? ማን ነው እምነትን ከእውቀት ጋር አስተባብሮ ያዘልኝ?
ማን ነው በህይወቱ ክርስትናን እየኖረልኝ ያለው? ማን ነው እንደ ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ እንዳለ ሁሉ ጊዜ በእግዚአብሔር ፊት የሚቆም ክርስቲያን ማን ይሆን? የሚገርም ነው አይደለም? ቃል እግዚአብሔር በሰማይ ሆኖ ኩር ይላል። ደሞ እኮ አላዳለም። እንደው እንደ ድንግል ማርያም ያሉ አይነት ሴቶች ተገኝተው እንደው በውድድር እንደው አንደኛ ሁለተኛ ተብሎ እኮ አይደለም። እንዳንቺ ያለ አላገኘም የለም። ደሞ ብቻው ነው ተገኘች። መዓዛ ድንግልናዋን ወደደ፣ ደም ግባቷን ሁሉ ወደደ። መዓዛ ድንግልናዋን ወደደ፣ ቅድስናዋን ወደደው፣ ማረከው። እግዚአብሔር አምላክ ከምንም በላይ የሚወደውና የሚፈልገው ይሄንን ነው፣ ንጽህናን ከእምነት ጋር አስተባብሮ መያዝ። እንዲህ አድርገን አስተባብረን ነው ከያዝነው ህይወት ፍሬ እናፈራለን። በጣም የሚገርማችሁ እነዚህ ነገሮች የሌሉት እውር ነው ካለ እነዚህ ነገሮች ያሉ ስም ማለት ነው አይናማ ነው ማለት ነው። ያችሁ መንገዱን አቀነዋለን ማለት ለዚህ ነው ለካ ድንግርግር ያለብን እናንተ። ለካ ለዚህ ነው ለሀገራችንም ሰላም ያጣ ነው። ለዛ ለካ ነው መተሳሰብ ለካ እዛ ያጣ ነው። ለካ እርስ በርስ የምንባለው ለካ እውር ሆነን ነው እናንተ። ምክንያቱም ሁላችንም አይነ ስውር ከሆነን እርስ በርስ እንጋጫለን። ለካ የምንጣለው አይነ ስውር ሆነን ነው። እግዚአብሔር ለሁላችን አይነ ልቦናችን ያብራልን። በእውነት አይችሁ የግጭት ዋና ምክንያት ይሄ ነው። ለምን ራስ እግዚአብሔርን በመምሰል ምን አለ የወንድማማች መዋደድ። የወንድማማች ደግሞ መዋደድ ምን አለ ደግሞ ፍቅርን ጨምሩ። አራት ነጥብ አያደርግም። አይ ፍቅር ላይ አቁም እንኳን አይልም። ፍቅርን ጨምሩ በየጊዜው። ሰውን ትወዳለህ፣ ሰውን ታከብራለህ፣ ጨምር። አሁንም ክርስትና መጨመር ነው። በቃ ስታቲክ የሆነ ህይወት የለም። በነገራችን ላይ በዚህ አጋጣሚ መንግስት ሰማያት እንኳን ገብተን በዳግም ምጽአት ብሎልን በቀኝ ቆመን እንኳን ብንሄድ በነገራችን ላይ መንፈሳዊ ህይወት አይቆምም። በነገራችን ላይ እግዚአብሔር መምሰል ይቀጥላል እንጂ በቃ ይኸው መንግስት ሰማያት ገባው እግዚአብሔር መሰልኩ ይኸው በቃ ከዚህ በለጠ እግዚአብሔር መምሰል እኮ እድገት የለውም አይባልም። ያድጋል እስከ ዕለተ ምጽአት። ከዕለተ ምጽአት በኋላ እስከ መጨረሻው ዝም ብሎ ይጸናል፣ አይቆምም። ዘኢያሃልቅ ነው፣ አያልቅም። ምክንያቱም እግዚአብሔር መስየዋለው። ይሄው እግዚአብሔር መምሰል ማለት እዚህ ጋር ነው፣ ኦፕቲማም ደረጃ አይባልማ። እግዚአብሔር መምሰል በመንግስት ሰማያት እያለን እንኳን አይቆምም። ስለዚህ ክርስትና ማለት የሚቆም አይደለም። እንኳን እዚህ ሰንበት ቤት እንኳንም ምድር ላይ ሆነን እንኳንም በኃጢአት በወደቀ በብዙ ርኩሰት ባለበት ዓለም ውስጥ ኖረን ቀርቶ ሁሌ ምን ማለት ነው? መጨመር። ክርስትና መጨመር ነው። ትዝ ይላችኋል አቡነ ተክለ ሃይማኖት ያን ሁሉ ዓመት ከቆሙ በኋላ ያን ባል ከጸለዩ በኋላ 99 ዓመት ሆናቸው ተጋድሎውን ፈጽማል ሲባል እሰየው እንኳን መጣልኝ ያሉት። እንደነ ቅዱስ አርሴማ ሰማዕት ሳልሆን እንደነ ቅዱስ ጊዮርጊስ ሰማዕት ሳልሆን ምኑን ሰራው? አይቹ ክርስትና መጨመር ነው። ጽድቅ እንደዛ ነው። አሁን እዚህ ግቢ ገብርኤል 10 ዓመትና 20 ዓመት ያገለገለን ሰው ገብርኤል ተገልጾ ተጋድሎሽን በጣም አይቻሉባት። አይ ገብርኤል የዋሁ ነው የምትሉት አይደል? አቡነ ተክለ ሃይማኖት እንግዲህ ታውቁታላችሁ ስንት ዓመት በእግራቸው እንደቆሙ 7 ዓመት በአንድ እግራቸው ቀጥ ብሎ መቆም አይከብድም? በዛው በቀኝ በግራ ደግሞ ጦር ሰክተ መጥቶ ደግሞ አምላክ ፈጣሪ ደግሞ ተጋድሎን ፈጽማል ያ ደግሞ እሰይ እንኳን አየህልኝ እኮ አይደል? ምን ሰማዕት ሆንኩና ኧረ እባክህን ፍቀድልኝ ሰማዕት ሆኜ እንዳርፍ። እኛ እኮ 10 ዓመት አይደለም በጣም ትንሽ ዓመት አገልግለን ሊቀ መላእክት ቅዱስ ገብርኤል ቢገለጥልን እኔ በነገራችን ላይ በጣም አፌ ነው እንጂ ልቤ እኮ በጣም ይጓምላለን። ራሳችን ስናመቻምቸው እኮ ስናጸዳድቀው ማለት ግን የተባለው ነው ጨምሩ። በጣም የዋህን አው ጨምር። ይሄንን ህዝብ እያገለገል ነው ኮርስ እየሰጠን እየሰበክን ያለን አው ጨምሩ። ትጋት አለን እንጨምር። ስጋው ደሙን እየተቀበልን በመንፈሳዊ ህይወት ያለን አው ጨምሩ። ካይቱ ክርስትና መጨመር ነው፣ የሚቆም ነገር የለም። በጣም አንተ ጎበዝ ነህ፣ አንተን የመሰለ የለም፣ አንተ ይበቃል የሚባል ሰው የለም። በክርስትና ጡረታ የለማ። አንተ አርጅታል አታስፈልግ የሚባል ሰው የለም። አናቆም። ማን ቅዱስ ነው አናቆም። አንድ ታሪክ ልንገራችሁና ላጠቃልን። አባ ዳንኤል የተባለ አንድ አባት አለ በስንክሳራችን የምናገኘው። አባ ዳንኤል በስንክሳር ላይ እንደምናነበው እጅግ በጣም አብዝቶ ከሚጸልዩ ባህታውያን አባቶቻችን ትጉህ ከሆኑ በተጋድሎ ከነበሩ አባቶች መካከል አንዱ ነው እና የብቃት ደረጃ ደረሰ። የብቃት ደረጃ ላይ ከደረሰ በኋላ ግን እግዚአብሔርን ጠየቀ። የምር ግን እግዚአብሔር በዚህ ከተማና በዚህ ገዳም ውስጥ እንደኔ ያለ ተው በከተማ እንኳን አይገኝም ነው በገዳም ውስጥ እንደኔ አይነት የጸሎት ሰውና የክርስትና ህይወት ያለው ሰው አለን አለ። እንግዲህ ምን እንደምትጠብቁት እናንተ
እንደዚህ አይነት ልመናና እንደዚህ አይነት ጸሎት ሲቀርብ ከእግዚአብሔር መቼስ የሆነ ምን ሰማው ነገር አለ አይደል? የበቃ አባት ነው። እግዚአብሔር አናገረው። እግዚአብሔር ምን ብሎ የመለሰለት ስንክሳር ላይ እንደምናገኘው እንደዚህ እንኳን እንደዚህ ገዳም ላሉ መነኮሳት ይቀርና አንተ የምትኖርባትን ከተማ እንደሚመራው እንደ ንጉሱ አኖሬዎስ እንኳን አላገለገልከኝም አለ። እንዴ ጭራሽ የሀገር ንጉስ ሆኖ ከኔ በለጠ ጽድቅ ያለው? አዎ ናቸው። አታውቁትም? እዚህ ገቢ ገብርኤል ቁጭ ብለን 4 ኪሎ ያለ ሰው ይበልጠን ይችላል። ቤተ መንግስት ያለ ልብን የሚመረምረው ማን ነው? አናውቀው። ከዛ አባ ዳንኤል ይላል እዛ ስንክሳር ላይ ሄጄ ማየት አለብኛል። ጭራሽ የሀገር ንጉስ ጮማ እየቆረጠ ጠጅ እየተጎነጨ የሚኖር ነው። እኔ በቅድስና ይበልጠኛል? አዎ እንደሱ እንኳን አላገለገልከኝም አለ። መሄድ አለብኝ አለ። ቤተ መንግስት ደጃፍ ላይ ቆመ። ማን ሲባል አባ ዳንኤል ነኝ። ማንን ፈልገ? ንጉሱን ፈልጌ ነው። ንጉሱ ዘንድ ገባ። ሲገባ ንጉሱ ግርማ ሞገሱን ለብሶ ወርቀ መንግስቱን አድርጎ ካባውን አድርጎ ቁጭ ብሎ አየው። አሁን እግዚአብሔር አምላክ ይሄን ነው እንደዚህ አማረ ልብስ የሚለብሰው ነው ከኔ እንደዚህ የሚያወዳድረው አለ። ከዛ ምግብ ይቅረብላቸው እንግዶ መጡት ሲባል ምግብ ሲበላ ሲቀርብ አባ ዳንኤል እኔ አልበላም፣ እኔ መነኩሴ ባህታዊ ነኝ፣ ቅጠል ምናምን ነው በለዋል። መመጻደቁ ነው በስቤቱ። ልክ መሽቶ ማታ ማደሪያ ቤት ሲገባ ያለካ ልብሰ መንግስቱ የለበሰው ንጉስ ልብሰ መንግስቱን አውልቆ ቆቡን ደፍቶ እየሰገደ ነው ያለው። ሰው ፊት ንጉስ ነው፣ እግዚአብሔር ቤት ግን ባህታዊ ነው። የእግዚአብሔር ስሙ የተመሰገነ ይሁን። እንደዚህ አይነት ሰዎች አሉ። እኛ እዚህ ቁጭ ብለን እኛ ቤተክርስቲያን እየተከታተልን ካንተ አጥር ያለው ጎረቤት በጽድቅ ሊወጥ ይችላል። በቃ ጨምሩ ነው። ከዛ ሲያየው እየሰገደ ነው። እንዴት ተቀደም ልብሰ መንግስቱ ለብሶ ያዩት ለካ ሰውም ብሉ ይላል። ልክ ራሱ እንደጠገበ መስሎ ንጉሱ ብሉ ለካ እሱ እንጀራ የማይበላ እሱ ቀድሞ እንደበላ መስሎ ለእንግዶች ብሉ እንጂ ይላል። ሰው ፊት ሲታይ ንጉስ ሆኖ ይቀመጣል። ማታ ለካ ባህታዊ። ማን ታውቃለህ ስለ ሰው? በሰው ላይ አትፍረዱ። እኛ ምንንቃቸው ምናምን ሰዎች በቅድስና ይበልጡን ይችላሉ። ለምን መስላችኋል? የማህበር ጸሎት ከግል ጸሎት ይበልጣው። እኛ ማናቃቸው የዋህ ሰዎች አሉ። የነሱ ጸሎት ሲያደርግ እኛም እንዲያደርግልን አናቅማ። እዚህ ውስጥ አሁን እግዚአብሔር የሚወደው ማን እንደሆነ ማን እናውቃለን? መድረክ በቆመ ነው? ታዋቂ በሆነ ሰው ነው? ፎሎወር በበዛለት ሰው ነው? አይደለማ። እግዚአብሔር በትከሻ አይመለከትማ። በምትነዳው መኪና እግዚአብሔር አምላክ አይመዝንማ። በለበስከው ልብስና ጫማ አይመዝንማ። እግዚአብሔር እንዴት ሊወስንልህ ይችላል? ከዛ አባ ዳንኤል ምን አለ? ወይኔ ለካ አልደረስኩበትም። አባ ዳንኤል ወደ ገዳሙ ገብቶ ጨመረ። ስለዚህ ምናምን ጨምሩ፣ እሺ ካለንበት ብርዳ እንጨምር፣ እያስቀድስን ነው እንጨምር፣ እናሳድገው፣ ወደ ቅዳሴ እናሳድገው፣ ከቅዳሴ ደግሞ ወደ ስጋው ደግሞ እናሳድገው፣ ከዛ ወደ ትሩፋት እናሳድገው፣ ወደ ተጋድሎ እናሳድገው፣ ወደ ቅድስና እናሳድገው። መጨመር ነው ክርስትና። በቤተ ክርስቲያናችን ብቻ የሚባል ነገር የለም። በቃ መጨመር ነው። እያደጉ እየጨመሩ መሄድ ነው። ለዛ ነው ሰው ምንፍቅና ውስጥ የሚገባው። ለዚህ ነው በእምነት ላይ በጎነት፣ በበጎነት ላይ ነው እውቀት የሚጨመር። ብናነብ፣ ብንተረጉም፣ ብናስተምር የመጀመሪያው እምነት። እንደዚህ አይነት ሰዎች አሉ። በጣም በቤተክርስቲያን እውቀት አላቸው፣ በቤተክርስቲያን ግን እምነት የላቸውም። ያመሰጥሩታል እኮ የዜማ ሊቅ ሊሆን ይችላል እኮ ጎበዝ ሰባኪ ሊሆን ይችላል እኮ ግን እምነት ግን የለም። ጠበሉን ሲጠጣ እየተጠራጠረ ነው። እምነቱ ሲዳስስ እየተጠራጠረ ነው። ማህሌት ሲቆም እየተጠራጠረ ነው። ቅዳሴ ሲቀድስ እየተጠራጠረ ነው። አችሁ መጥፎ ነው ጥርጥር። ከቤተ እግዚአብሔር ይነቅላል። እንደ ይሁዳ ተቀላቅለን እንኳን ብንቀመጥ ያስወጣል እግዚአብሔር። ስለዚህ ባለንበት ሁሉ ጊዜ መንፈሳዊ ደረጃዎች እየደረስን መጨመር ነው። አለበለዚያ እነዚህ ነገሮች የሉት ምንድነው? እውር ነው። እግዚአብሔር እውር ከመሆን ሁላችንም ይጠብቀን። የሁላችን መጨረሻ ያሳምርልን። ወስብሐት ለእግዚአብሔር።